ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ እንደዚህ ባህላዊ የሆነ ቆንጆ የፎሶሴ አሰራር ይዤላችሁ መጥቻለሁ። በደቡብ አካባቢ እጅግ በጣም ተወዳጅ የሆነ አመጋገብ ነው። አብራችሁን ቆዩ። ይኸው እንደዚህ የምሰራበትን መጥበሻ ላይ በቆሎ ዱቄት አለ፣ እንደዚህ እጨምርበታለሁ። ይኸው እንደዚህ የበቆሎ ዱቄቱን እንደዚህ በምታዩት አንድ ካፕ ይሆናል። እንደዚህ አድርጌ አምሰዋለሁ። እንደዚህ ታምሶ ነው የሚሰራውና እንደዚህ አምሳችሁ ብትሰሩት መልካም ነው። ያው ከለሩን ቀየር አድርጎ እስኪሆንልኝ ድረስ ቆንጆ አድርጌ እሳቱን ቀነስ አድርጌ አምሰዋለሁ። እንደምታዩት በደንብ ቆንጆ አድርጌ አስተካክለዋለሁ። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ላይክ አድርጉልኝ። የእናንተ ላይክ ደግሞ የኔን ቪዲዮዎች ለሌሎች እንዲደርሱ ያደርጋልና ላይክ አትርሱ። እንደዚህ እንደምታዩት ጊዜ ሰጥቼ በደንብ ቆንጆ አድርጌ ከለሩን ቀየር እስኪያደርግ ድረስ እንደዚህ አምሽው ተመልሻለሁ። ይኸውትማ በደንብ ቆንጆ ሆኖ ከለሩ እንደምታዩት ቀየር አድርጓል። ከነጭነቱ እንደዚህ ቀየር ነው የሚያደርገው ከለሩ እንደዚህ ስታምሱት። ይኸው መጥበሻው እንደዚህ በደንብ ካስተካከሉት በኋላ በድጋሚ እንደዚህ እዛው በመጥበሻው ላይ ዘይት አደርጋለሁ የሚበቃኝን ያህል። እንዲሁም ደግሞ በደቃቁ የከተፍኩት ቀይ ሽንኩርት አለ፣ እሱን እጨምርበትና እንደምታዩት እሳቱን ቀነስ አድርጌ በደንብ ቆንጆ አድርጌ ሽንኩርቱን እንጠብሰዋለን ማለት ነው። እዚህ ጋር እኔ ጾም ሰዓት ስለሆነ በዘይት ነው የሰራሁት። ያው ለጾም አማራጭ ይሆነናል ብዬ ስላሰብኩኝ ነው እንደዚህ። ይኸው እዚህ ጋር ጎመን ደግሞ አዘጋጅቻለሁ። በደንብ ቅንጥስጥስ አድርጌ በደንብ አጥቤ ነው ያዘጋጀሁት። አሁን እንከትፈዋለን ማለት ነው። በዚህ አጋጣሚ እናንተ መክተፍ ካልፈለጋችሁ ደግሞ በመፍጫ ቆንጆ አድርጋችሁ መፍጨት ትችላላችሁ። ያው እኔ በእጄ ነው የከተፍኩትኝ። እንደምታዩት በደንብ ቆንጆ አድርጌ እያደቀኩ ነው እየከተፍኩት ያለሁት። የበለጠ ደግሞ ድቅቅ እንዲልላችሁ ከፈለጋችሁ እንደነገርኳችሁ በመፍጫ ማድረግ ይቻላል። ያው እንደምታዩት ጊዜ ሰጥቼ በደንብ ቆንጆ አድርጌ እየከተፍኩኝ ያለሁት። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ አትርሱ። ይኸው እንደዚህ ሽንኩርቱ በምታዩት መልኩ በደንብ ቆንጆ ሆኖ ከለሩን ሳይለቅ ጥብስ ብሎልኛል። አሁን ያዘጋጀሁትን የከተፍኩትን ደግሞ ጎመን እንጨምርበታለን። ይኸው እንደምታዩት ጎመኑን ለብቻው በዘይቱ ነው የምጠብሰው። ዘይቱን እዚህ ጋር ትንሽ በርከት ማድረግ ይጠበቅባቸዋል። ለምን አንዴ ነው ዘይቱን የምናደርገው። እንደዚህ ቆንጆ አድርጌ እጠብሰዋለሁ። ያው እንደምትሰሩት እንደመጠናችሁ ብታደርጉት መልካም ነው። እኔ የሚበቃኝን ያህል ዘይት ነው ያደረግኩትኝ። እንደዚህ እየከፈትኩ እየከደንኩ በደንብ ቆንጆ አድርጌ ጎመኑን በደንብ ጠብሰዋለሁ ከሽንኩርቱ ጋር እንዲሁም ከዘይቱ ጋር ለብቻው እንደዚህ በደንብ ቆንጆ አድርጌ ጠብሰዋለሁ። እዚህ ጋር መጥበሱ መልካም ነው የሚሆነው። እንደዚህ እዚህ ጋር ነጭ ሽንኩርት ያዘጋጀሁት ነጭ ሽንኩርት አለ። እንደዚህ አንድ የሻይ ማንኪያ የሚሆን ጨምሬበታለሁ። እንደምታዩት እሱን ከጨመርኩም በኋላ በደንብ ቆንጆ አድርጌ አቀላቅለዋለሁ ጥብስ እንዲልልኝ ማለት ነው። በዚህ አጋጣሚ ላይክ ሳታድርጉ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ እኔ ለሌሎች ቪዲዮ እንዲደርስ ያደርግልኝናልና አሁን ቅመማ ቅመሞችን እየጨመርኩ ነው። የኮረሪማ እንዲሁም ደግሞ የተፈጨ የጥብስ ቅጠል እንዲሁም ደግሞ የቀረፋ ዱቄቱን ያደረኩበት እዚህ ጋር አስቀምጥላችኋለሁ። የጨመርኩትን ግብአቶች ከታች እንደዚህ ውሃ አድርግበታለሁ። እንደምታዩት በኩባያ ነው የምጨምረው። እንደምታዩት ያዘጋጀሁት ኩባያ ሙሉውን ነው የጨመርኩትኝ። እንደነገርኳችሁ ያደረኩትም አንድ ካፕ ነው። እንዲሁም ደግሞ ውሃውም እንደዛ ነው። እዚህ ጋር መጠኑ ላይ መጠንቀቅ አለባችሁ። እዚህ ጋር ጨው አድርጌበታለሁ። አሁን ለጣዕም ያህል ጨው አድርጌ እስኪፈላልኝ ከድነዋለሁ። ያው መጀመሪያ ያመስኩት የበቆሎ ዱቄት አለ አይደል? እሱ እንዲበርድ ትቼዋለሁ። ከዛ አሁን እንደምታዩት ውሃው ኦሬዲ በደንብ ቆንጆ ሆኖ ፈልቶልኛል። እሳቱን ቀነስ አድርጌ ያዘጋጀሁትን በቆሎ እንደዚህ መነስነስ ነው። ሙሉ ውሃውን እስኪሸፍንልኝ ድረስ ቆንጆ አድርጌ እነሰንሰዋለሁ ማለት ነው። በጣም ቀላል ነው። ጾም ያልሆነ ጊዜ ደግሞ በቂም መጠቀም ትችላላችሁ። እኔ
በጾም ሰዓት ስለሆነ እንደዚህ በዘይትን መጠቀም እንደምንችል ላሳያችሁ ብዬ ነው ይዤላችሁ የመጣሁትና እጅግ በጣም ቀላል ፈጣን የሆነ ጤናማ የሆነ የደቡብ ተዘውትሮ የሚጠቀሙት በደቡብ አካባቢ ነው እና የደቡብ ባህላዊ ምግብ ነው። እንደምታዩት በደንብ ሙሉውን ሽፍና አድርጌዋለሁ በዱቄቱ። እንደዚህ ከሸፈናችሁት በኋላ ከድናችሁ ማቆየት ነው። እሳቱ እንደነገርኳችሁ በደንብ መቀነስ ይጠበቅባቸዋል። ሙሉውን እንደዚህ በማንኪያ ደግሞ እንደምታዩት ክልል ክልል አድርገዋለሁ። ሽፍና አድርጎ በራሱ ሙሉውን ምጥጥ አድርጎ ውሃውን እንዲይዝልኝ ሙሉውን ሸፍነዋለሁ። እንደምታዩት ጊዜ ሰጥቼ በማንኪያ እንደዚህ አደርገዋለሁ። በጣም ቀላል የሆነ አሰራር ነው። ሞክሩት፣ ትወዱታላችሁ ብዬ አስባለሁ። በዚህ ወይ ካልሞከራችሁት ደግሞ ሞክሩት። እዚች ጋር ትንሽ ከፈት የማደርገው ሙሉን ምጥጥ አድርጎ ሲቆይ እንዲያሳየን ነው። ውሃውን እንደመምጠጡ እንዲያሳየኝ ነው። እንደዚህ ከድኜ ለተወሰነ ሰዓት አቆይቼዋለሁ። ኦሬዲ እንደዚህ ውሃውን በደንብ ምጥጥ አድርጎልኛል። እንደምታዩት እያሻሁት ነው ያለሁት በማንኪያ። እንደምታዩት በደንብ ቆንጆ ሆኖ እየተፈራፈረልኝ ያለው። እንደነገርኳችሁ ዘይት ትንሽ ጨመር አድርጉበት። የበቆሎ ዱቄቱ ትንሽ ውሃ ዘይት ይጠጣልና ትንሽ ዘይት ብታደርጉበት መልካም ነው፣ መጀመሪያው ላይ ማለት ነው። ይኸው እንደምታዩት በማንኪያ ደግሞ በደንብ አድርጌ ቆንጆ አድርጌ አፈራፍረዋለሁ። በጣም በጣም ነው የሚጣፍጠው። እጅግ በጣም ወድጄው እንዲሁም ደግሞ ጣፍጦኝ የተመገብኩት በደንብ እንደዚህ በማንኪያው ደግሞ በዳመጣችሁት ቁጥር ራሱ ፍርፍር እያለ ነው የሚሄደው። እዚህ ጋር መጠኑ ላይ መጠንቀቅ ይኖርባችኋል። መጠኑ ላይ በደንብ ከሰራችሁ መልካም የሆነ ሪዛልት ታገኛላችሁ። ሽታው፣ ቅመማ ቅመሙ እንዲሁም ደግሞ በቆሎ መታመሱ እጅግ በጣም ቆንጆ ጣዕም ነው የሚሰጠውና በጣም አሪፍ የሆነ ባህላዊ አሰራር ነው። በዚህ ወይ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። እዚህ ጋር ሚጥሚጣ አድርጌበታለሁ። ኦፕሽናል አይደለም። እናንተ ልጆች የሚመገቡት ከሆነ አለመጨመር ትችላላችሁ። ይኸው በዚህ መልኩ እንደዚህ ካቀላቀልኩት በኋላ ሚጥሚጣውን ለማዕድ እናዘጋጀዋለን ማለት ነው። በጣም በጣም ቀላል እንዲሁም ደግሞ ጤናማ የሆነ የባህላዊ የሆሰሴ አሰራር ነው ይዤላችሁ የመጣሁት። እንደዚህ ያዘጋጀሁት ጣባ ላይ ደግሞ እናደርገዋለን። ሽታው በተለይ በትኩሱ ብትመገቡት እጅግ በጣም ነው የሚጣፍጠው። ለየት ያለ ጣዕም ነው ያለው። እንደዚህ መመገቢያው ጣባ ላይ አደርጋለሁ። እዚህ ጋር በዚህ አጋጣሚ የተነጠረ ዘይት ካላችሁ መጨመር ትችላላችሁ። ጾም ከሆነ ጾም ካልሆነ ደግሞ ዘይት ቅቤ ማድረግ ይቻላል ማለት ነው። ይኸው እንደምታዩት ሰርች ጨርሻለሁ። እጅግ በጣም ነው የሚጣፍጠው። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ደግሞ ቻው ቻው፣ መልካም ጊዜ። ወዳችኋለሁ።